ትራምፕ የመካከለኛው ምስራቅ ጦርነት ከ3 ሳምንታት በላይ ዕድሜ እንደማይኖረው በጦርነቱ መጀመር ማግስት የተናገሩ ቢሆንም 1 ወር አልፎታል። እኒህ ሰው ይህ ጦርነት ከ2 እስከ 3 ሳምንታት ውስጥ ሊጠናቀቅ እንደሚችልም ፍንጭ ሰጥተዋል። ወዲህ ደግሞ ኔቶ በቁሙ የሞተ ድርጅት መሆኑን በሚያሳብቀው አስተያየታቸው አሜሪካ ከኔቶ ለመውጣት እያሰበች ነው ብለዋል። እንዲህ ያለው አስተያየት በኔቶ ላይ ጫና በመፍጠር ወደ ጦርነቱ እንዲገባ የሚያደርግ በመሆኑ ከ2 እስከ 3 ሳምንታት ሊጠናቀቅ እንደሚችል ከሰጡት አስተያየት ጋር መቃረን ፈጥሯል። የአሜሪካው ፕሬዝዳንት የመካከለኛው ምስራቅ ጦርነት እየተቀጣጠለ ሲሄድ በኢራን የተዘጋውን የሆርሙዝ የባህር ወሽመጥ እንደገና ለማስከፈት የሚደረገውን ጥረት እንደ ኔቶ ያሉ አጋሮች ባለመርዳታቸው ሲሳደቡ ቆይተዋል። አስተያየቱ የተሰማውም በአሜሪካ የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡን ተከትሎ በፕሬዝዳንቱ ላይ የሚሰነዘረው የውስጥ ግፊት በበረታበት ወቅት ነው። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የዓለምን ኢኮኖሚ እያናወጠ የሚገኘው የመካከለኛው ምስራቅ ጦርነት በአጭር ጊዜ ውስጥ ሊቆም እንደሚችል የሚጠቁሙ የተስፋ ብርሃን ፈንጥቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ የምታካሄደውን ጥቃት ከ2 እስከ 3 ሳምንታት ጊዜ ውስጥ ልታቆም እንደምትችል ተናግረዋል። ፕሬዝዳንቱ ጦርነቱን ለማቆም የግድ የሰላም ስምምነት መፈረም ላይ ያስፈልግ እንደሚችልም ተናግረዋል። እናም ጦርነቱ በቅርቡ ሊያበቃ እንደሚችል ያላቸውን እምነት ገልጸዋል። ነገር ግን እርግጠኛ ያልሆነው ንግግራቸው ስጋት ፈጥሯል። በተለይም ኢራን ለረጅም ጊዜ ኒውክሌር መሳሪያ ማበልጸግ የማትችልበት ደረጃ ላይ መድረሷን ማረጋገጥ ሲቻል ብቻ ነው አሜሪካ ጦርነቱን የምታቆመው መባሉ ስጋቱን የሚያጎላ ነው። እስካሁን ድረስ በኢስፋንም ሆነ በሌሎች የኒውክሌር ጣቢያዎች ውስጥ ጥቃት ቢፈጸምም የተረጋገጠ የጨረር መፍሰስ ወይም ብክለት አልተገኘም። የትራምፕ አስተያየት የተሰማውም በአሜሪካ የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡን ተከትሎ በፕሬዝዳንቱ ላይ የሚሰነዘረው ትችት በበረታበት ወቅት ነው። በዚህ ጊዜ 66 በመቶ የሚሆኑት አሜሪካውያን እንደ ሽንፈት የሚታይ ቢሆን እንኳን አሜሪካ ጦርነቱ እንድታቆም ይፈልጋሉ። ግፊቱም አሜሪካን በተቃውሞ ማዕበል እስካናወጠው የንጉሥ አንፈልግም የተቃውሞ ሰልፍ የደረሰ ነው። ይህም ትራምፕ ከሰጡት በቅርቡ ጦርነቱ ይጠናቀቃል አስተያየት ጋር ተዳምሮ በመካከለኛው ምስራቅ ያለውን ጦርነት ሊቆም እንደሚችል አመላካች ነው። ወዲህ ደግሞ ይህንኑ የተስፋ ብርሃን ጽልመት የሚያለብስ አስተያየት ሰንዝረዋል። ትራምፕ ከኔቶ ለመውጣት እያሰቡ መሆናቸውን ተናግረዋል። የኔቶ አባላት 2 በመቶ አጠቃላይ የሀገር ውስጥ ምርት ጂዲፒ ለመከላከያ እንዲያወጡ ይጠየቃሉ። አሜሪካ ደግሞ ከ3 በመቶ በላይ አጠቃላይ የሀገር ውስጥ ምርት ጂዲፒ ለኔቶ ታወጣለች። ይህም $3 ቢሊዮን የሚገመት ሲሆን እስከ 17 በመቶ የሚሆነውን የጥምረቱ በጀት የምትሸፍነው አሜሪካ ናት። ይህም ብቻ ሳይሆን አሜሪካ ኔቶን ለመደገፍ በየዓመቱ የምታወጣው ገንዘብ እስከ $200 ቢሊዮን ይደርሳል። የኔቶ ግንባር ቀደም የገንዘብ ምንጭ አሜሪካ እንደመሆኗ መጠን የትራምፕ አስተያየት በኔቶ ጥምረት በኩል ብርክ የሚያስይዝ ተደርጎም ይወሰዳል። ዶናልድ ትራምፕ ጥምረቱን የወረቀት ነብር ሲሉ ጠርተውታል። በኔቶ አልተሸነፍኩም፣ የወረቀት ነብር መሆናቸውን ሁልጊዜ ያውቅ ነበር የትራምፕ አስተያየት ነው። ፑቲን ይህንኑ ያውቃሉ በማለትም ሁለቱንም ለመወረፍ ሞክረዋል። ፕሬዝዳንቱ ካሁን ቀደም በፑቲን እንደተታለሉ ለመግለጽ የወረቀት ነብር የሚለውን ቃል ተጠቅመዋል። ይህንኑ አስተያየት በኔቶ ጥምረት ላይ መርገማቸው በጥምረቱ ላይ ያላቸውን እምነት መመናመኑን የሚጠቁም ነው። በተለይም በኢራን የተዘጋው የሆርሙዝ የባህር ወሽመጥ እንደገና ለማስከፈት ኔቶና ሌሎችም አጋሮች ባለመርዳታቸው ሲሳደቡ ቆይተዋል። ከኔቶ በመቀጠል እንግሊዝን ክፉኛ በነቀፉበት አስተያየታቸው የባህር ኃይል እንኳን የሌላት ሀገር መሆኗን ተናግረዋል። ጠቅላይ ሚኒስትር ኬር ስታርመር የሚመሯትን እንግሊዝ ክብር ባዋረደው በዚህ አስተያየታቸው የማይሰሩ የአውሮፕላን ተሸካሚ መርከቦች እንዳሏት በመጥቀስ እጅግ ዝቅ አድርገዋታል። የትራምፕ የቅርብ ጊዜ አስተያየት በኢራን ዘመቻ ላይ ለተፈጠሩ ችግሮች ተጠያቂ ማድረግ አዝማሚያ ያለው በተለይም የአውሮፓ አጋሮችን ፈሪዎች ብለው በመጥራት የዘገየ ድፍረት እንዲላበሱ በማድረግ በጋራ የሆርሙዝ የባህር ወሽመጥን ለማስከፈት ያለመ ነው። የኢራን የፓርላማ ኮሚቴ በባህረ ሰላጤ ውስጥ ባሉ መርከቦች ላይ ክፍያ ለመጣልና የአሜሪካና እስራኤል መርከቦችን ሙሉ በሙሉ ለማገድ ድምጽ መስጠቱም ትራምፕ አጋሮችን ለመወረፍ ተጨማሪ ምክንያት እንዲሆናቸው አድርጓል። በአሜሪካ እስራኤል ጥምረት ከኢራን ጋር በሚደረገው ጦርነት የአጋርነት ድጋፋቸውን አላሳዩም በሚል በተለይም በስፔን ፈረንሳይና እንግሊዝ ላይ ከፍተኛ ትችት ሰንዝረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ
በበኩላቸው ኔቶን በተመለከተ ማስጠንቀቂያ ሰጥተዋል። ሚኒስትሩ አሜሪካ በጥሩ ሁኔታ ያገለገለችው የኔቶ ጥምረት እንደገና መመርመር እንደሚገባው ተናግረዋል። ሩቢዮ አሜሪካ የአጋሮቿን እርዳታ ስትፈልግ ችላ መባሏን ነቅፈዋል። እንዲህ ያለው የትራምፕና የሌሎች ባለስልጣናት አስተያየት በተለይም በኔቶ ጥምረት ላይ ከፍተኛ ተጽዕኖ በማሳደር ወደ ጦርነቱ በቀጥታ እንዲገባ ይገፋፋል። ይህም በሳምንታት ውስጥ ሊጠናቀቅ ይችላል ከሚለው አስተያየት ጋር የሚቃረን ከመሆኑም በላይ ለጦርነቱ መባባስ ምክንያት የሚሆን ነው። በቀጣይም አሜሪካ ኢስፋሃንን ጨምሮ የተለያዩ አካባቢዎችን በመሬት ወታደራዊ ዘመቻ ለመያዝ እየተንቀሳቀሰች ነው። ይህ የአሜሪካ እንቅስቃሴ ሰፊ የኢራን አጸፋን በማስከተል ጦርነቱን ወደማይገመት ደረጃ ሊያደርስ እንደሚችል እየተነገረ ነው። ይህም ብቻ ሳይሆን በፓኪስታን፣ ግብፅ፣ ሳውዲ አረቢያና ቱርክ አሸማጋይነት ጦርነቱን በዲፕሎማሲያዊ መንገድ ለመፍታት የሚደረገውን ጥረት ያደናቅፋል። ትራምፕ የኢራን የኤነርጂ ሀብቶች፣ የኒውክሌር ተቋማትንና ሌሎች አስፈላጊ መሰረተ ልማቶችን በስፋት ማውደም ከጀመሩ በኋላ በኢራን በኩል እየተሰጡ ያሉ ማስጠንቀቂያዎች ከፍተኛ ድንጋጤን ፈጥረዋል። ኢራን በመሰረተ ልማቷ ላይ ለሚፈጸም ጥቃት የምትወስደው የአጸፋ እርምጃ ከአሜሪካና እስራኤል ባሻገር የባህረ ሰላጤውን ሀገራት ያዳረሰ ነው። በአመራሮቿ በኩል ለሚወሰድ ማንኛውም ጥቃት በዓለም አቀፍ የቴክኖሎጂና የፋይናንስ ተቋማት ላይ ጥቃት በመፈጸም እንደምታወራርድ ዝታለች። ይህ የኢራን ዛቻ ዓለም አቀፍ የቴክኖሎጂና የፋይናንስ ተቋማት ህልውና አደጋ ላይ መውደቁን በግልጽ ያሳያል። በቀጣይም የትራምፕ በቅርቡ ጦርነቱ ሊጠናቀቅ ይችላል የሚለውን ተስፋ ሰጪ አስተያየት ጨምሮ እስከ አደገኛ የኢራን ማስጠንቀቂያዎች ምን ሊከሰት ይችላል አብረን የምንመለከተው ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘጋርዲያን፣ አልጄዚራና ሲኤንኤንን በዋቢነት ተጠቅመናል።